ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን ይህ ብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር እንደ ሁል ጊዜው የካፌ ኢንስትራክተር ሽፈራው ሸቱ ከኛ ጋር ጥሩ ቆይታን ያደርጋሉ። አብሬያችሁ የምቆየው አዲስ ማመር ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ደህና እግዚአብሔር ይመስገን። ሳምንቶት እንዴት አለፈ? ጥሩ ነው እግዚአብሔር ይመስገን። ምንም አይልም። ምንም አይልም። እንግዲህ ለዛሬም አንድ ሁለት ርዕሰ ጉዳዮችን ይዘን ወደ ውድ ተመልካቾቻችን የምንቀርብ ነው የሚሆነው። ወደ መጀመሪያው ጉዳያችን እንግባና እንደው ግብ ሊገባ የነበረን ኳስ ተከላካይ በግቡ መስመር ላይ ተወርውሮ በእጁ አዳናት። ነገር ግን ወዲያው ደግሞ አጥቂ ይደርስና ይችን ኳስ ወደ ግብነት ቀየራት ወይም ደግሞ ግብ አደረጋት። መጀመሪያ እንደዚህ ይቻላል ወይ? ከመጀመሪያው ጀምሮ የተከላካዩ ነገር ይሆናል ወይ? ከዛ ደግሞ ግብ እስከሚቆጠር ድረስ ያለውን ነገር ዳኛው እንዴት ይመለከተዋል? ግብስ ተቆጠረ፣ የዳኛው ውሳኔ እዚህ ጋር ምን ይሆን? እንግዲህ ተለቅ ብለን ስናይ አሁንም ወደ ህጉ ነው የምንገባው። ግብ እንዳይገባ ነው አሁን ሁለት ቁጥር እዚህ ጋር ከዚህ የታለፈና ሁለት ቁጥር ከዚህ ተወርውሮ ይሄን ኳስ በጣም ወጥቶ እንዳው አሁን ብዙ ሰዎች ምን ይላሉ? ሰውነቱ ጠቅላላ ወደ መረቡ ይገባል ተጫዋቹ። ኳሷ ትመጣና ልክ እዚህ ጫፏ ላይ ስትደርስ እሱ የግቡን መስመር ከማለፏ በፊት እጁን በቦክስ ልኮ ያወጣታል። እሱ ተንሸራቶ ወደ ውስጥ ከወደቀ ግብ ነው የሚሉት። በዚህ ምንም ክርክር የለም ባዮች ናቸው። እኛ እይታችን ያቺ ኳስ የግቡን ይሄን መስመር ሙሉ ለሙሉ ወጥታለች አልወጣች ነው፣ ወይም ስትገባ የግቡን መስመር ለቃ ሙሉ ለሙሉ ገብታለች ወይስ አልገባችም ነው እንጂ ጥያቄያችን ግብ ጠባቂው በመግባቱ እጁ በመግባቱ ወዘተ አይደለም። ስለሱ አያገባንም። ኳስ ነው እያየን ያለ ነው። ኳሱ የተመለሰው ከመስመሩ ላይ በምን በሱ እጅ ተመቶ ነው። ውስጥ በመግባቱ ምክንያት በእጁ ነክቷል። በእጁ ነክቶ አድኗታል። ስለዚህ ኳሷ ሙሉ ለሙሉ ለቃ አልወጣችም። እየወጣች እያለ ግን 7 ቁጥር ከዚህ እየተንደረደረ መጥቶ አገኛትና አገባት። በደንብ አድርጎ መታት፣ ገባች። ታዲያ መጀመሪያ ለተደረገው ጥፋት ምን ይደረግ ነው ጥያቄ ነው። መጀመሪያ 2 ቁጥር ላደረሰው ጥፋት ምንድን ነው? ይሄ እኮ ልጅ ሮጦ ባይመጣ ኖሮ እኮ ግቡ ተሽሯል ማለት ግብ ሳይሆን ቀርቷል። እና ምንድን ነው ይሄ መቀጣት ያለበት የሚል ነው። ስለዚህ ይሄ ተጫዋች በሁለት ነገር ነው የሚታየው። አንድ ግቡ ባይገባስ ኖሮ ይሄ ተጫዋች ሮጦ መጥቶ ይሄንን ግብ ባያገባው ኖሮ ምንድን ነው የሚሆነው የሚለውን እኔ መጀመሪያ ግቡን አድኖታል። ስለዚህ በማንኛውም የፍጹም ቅጣት ክልል ውስጥ በራሱ የፍጹም ቅጣት ክልል ውስጥ በእጁ የተጫወተ ተጫዋች ከግብ ጠባቂው በስተቀር የፍጹም ቅጣት ምት ነው የሚሰጥበት። አንድ ያቺ ግብ እንዳትገባ በመከልከሉ ዲናይንግ ዘ ጎል ይላል ህጉ 12ኛው። ግቡን እንዳይገባ በእጁ በመጫወቱ በቀይ ካርድ ከሜዳ ይወጣል። ልክ ግልጽ ግብ የማግባት እድልን ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ የሚለውን ማለት ነው። ግልጽ የማግባት እድልን በማበላሸት አበላሽቷል ሲባል መመዘኛዎች ስላሉት እነሱን ተሟልተው አበላሽቷል የሚል መደምደሚያ ሲደርስ ዳኛው በቀይ ካርድ ያስወጣዋል። ሌላው ደግሞ ግብ ሊገባ የነበረን ኳስ አሁንም ዲናይንግ ዘ ጎል ኦር ጎል ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ነው የሚለው። ጎል ካለ አሁንም የምናወራውን ነው። ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ በተጫዋቹ ላይ የሚደረግ ነው። ግልጽ ግብ የማግባት እድል ማበላሸት በተጫዋቹ ላይ ነው። ሊያገባው የሚችለው ተጫዋች እሱ ላይ እንቅፋት መፍጠር ነው። የጎል ካለ ደግሞ አሁን ያልነውን ነው። ይቺ ኳስ ልትገባ ነበረ፣ እሱ ነው በእጁ የመለሳት። ስለዚህ በቀይ ካርድ ይወጣል ማለት ነው። በሁለቱም መንገድ እሱ በቀይ ካርድ ይወጣል። አሁን ምን ሆነ ግን ስትመለስ 7 ቁጥር እየሮጠ መጥቶ አገኛትና አገባት።
እንዳትገባ ከልክሏል፣ ግን ግባ ገብታለች። እንደገና ይሄንን በሌላ መልክ ነው የያዘው። እዚህ ጋር ነበረ ኳሱ 7 ቁጥር መታው። ከመታው በኋላ እዚህ ጋር ግብ ጠባቂውም አለፈው። ሊገባ ሲል ይሄ ተወርውሮ በእጁ ነካው፣ ወይም በአየር ላይ የሚመጣ ኳስ ነው፣ በእጁ ነካው፣ መለሰው፣ እንዳይገባ አረገው። ስለዚህ ይሄንንና የቅድሙን አንድ ላይ ነው የምናስተያየው። ያ በመሬት ነው፣ ይሄ በአየር ላይ ነው። እንዳይገባ አድርጎታል፣ ከልክሎታል። የጨዋታው ሁኔታ ግን ምን ሆኗል? ቀጥሏል። በዛ ቀጠለ። ከመለሰው በኋላ ጨዋታው ወደ ኖርማል ሂደት ሄደና ቀጠለ። ስለዚህ ጨዋታው እዚህ ሕግ ተጠሷል ብሎ ዳኛ ያቆምና ለሱ ግልጽ ግብ የማግባት እድሉን ማለት ግብ የማግባት እድልን ግልጽ ግብ የማግባት እድልን በማበላሸቱ በቀይ ካርድ እንዲወጣ ይደረጋል። ፔናልቲ ይሰጣል። የአሁነኛው ደግሞ ግቡን አድኗል፣ አዳነና ግን ከዛ በኋላ አልረጋም። ፈጣን ተጫዋች መጣና የተመለሰን ኳስ ግብ አገባው። ስለዚህ ቅድም ግብ እንዳይገባ በእጁ ከልክሏል ብለን በቀይ ካርድ አናስወጣው። ዓላማው ግብ ለማግባት ነበረ፣ ግቡ ገብቷል። ስለዚህ ለሱ አሁን ቢጫ ካርድ ነው የሚሰጠው። ግብ ሊገባ የነበረን ኳስ በእጁ መልሶ ሌላ ተጫዋቹ ጎኑ ላይ አጥቂ ኖሮ ግብ ቢገባ በመከልከሉ ቢሳካ ኖሮ ፔናልቲ፣ እሱ በቀይ ካርድ ይወጣል። አሁን ደግሞ ፔናልቲ ግን ምን ይሆናል? ቢጫ ካርድ ነው። የአሁነኛው ደግሞ ምንድን ነው? ይሄ ገባ በፊት ነው የነካው። ከነካ በኋላ በሁለተኛው ነው ግብ ያገባው ይሄ። ስለዚህ የቅድሙን ብለን አንቆጥርበትም። ይሄንን ጨዋታው ተያያዥነት ስላለው ቅድም እኮ በእጅህ አድነኸው ነበረ ብለን አንለውም። ተያያዥነት ነበር። አዳነው ስትይ 7 ቁጥር መጥቶ ነው ያገባው። ተለውጦለታል። ለሱ ቀይ ካርድ አይሰጥም። ስለዚህ ቢጫ ካርድ ነው የሚሰጠው። በእንዲህ አይነት ሁኔታ ድኖ ጨዋታው ቢቀጥል ኖሮ ግን ቆሞ ጨዋታው በፔናልቲ እንደገና እሱም በቀይ ካርድ ይወጣ ነበር። እድለኛ ነው። ቢጫ ካርድ ብቻ ነው የሚያየው። ቡድኑንም ከጉዳት ያድናል፣ ጥፋቱም ደግሞ ይቀልለታል፣ ይቀንሳል። ጥሩ ኢንስትራክተር፣ ወደ ሌላኛው ወይም ሁለተኛ ሀሳባችን እንግባና ከዚህ ቀደም ስለዚህ ጉዳይ የተወሰነም ነገር ቢሆን አንስተን ነበረ ስለ ሶስተኛ ቢጫ ካርድ። ነገር ግን በባለፈው ፕሮግራማችን ስናነሳው የነበረው በውስጥ ታዋቂነት በሚለው ነው ሶስተኛ ቢጫ ካርድ። በእርግጥ በእግር ኳሱ ቢጫ ካርድና ቀይ ካርድ አለ። ነገር ግን አንድ ተጫዋች አንድ ጊዜ ቢጫ ካርድ ካየ ቀጣይ ቀይ ካርድ ነው የሚያየው። ይህንን ደግሞ እየተመለከት ነው ያለ፣ አሁንም እየቀጠለ ያለ ጉዳይ ነው። ነገር ግን እንዳልኩት ከዚህ ቀደም ሶስተኛ ቢጫ ካርድ የሚታይበት አጋጣሚ አለ የሚል ሀሳብ አነሳን። ነገር ግን በውስጠ ታዋቂነት ነው የሚል ሀሳብን ደግሞ እርስዎ ሰፋ አድርገው ለውድ ተመልካቾቻችን አድርሰው ነበረ። ነገር ግን አሁን ላይ ደግሞ ሶስተኛ ቢጫ ካርድ የሚታይበትም ጨዋታ አለ ብለዋልና ትንሽ እንግዳ ነገር ይመስላል። ነገር ግን ይህ ሶስተኛ ቢጫ ካርድ የሚታየው መቼና እንዴት ነው የሚለውን ደግሞ ለውድ ተመልካቾቻችን ግልጽ እናድርግላቸው። አሁን ምንድነው አተኩረን የምናየው ቢጫ ካርድ የሚታይባቸው ሁኔታዎች አሉ በሜዳ ውስጥ። አንዱ ዞሮ በማንኛውም ጨዋታ ላይ በየትኛውም ደቂቃ ኳስ በጨዋታ ውስጥም ሆነች ከጨዋታ ውጭ፣ ምክንያቱም የዲሲፕሊን ጉዳይ ከቴክኒክ ጋር አይገናኝም። አንደኛ ቅጣት ምት፣ ሁለተኛ ቅጣት ምት ምናምን ከምንለው ጋር አያያዝም። ኳስ በጨዋታ ውጭም እንዳለች በመልሱ ሮራ የሚመለስ ኳስ እስኪመለስ ድረስ ሌላ ቢጫ የሚያሰጥ ተጫዋች ሊያጠፋ ይችላል። እዚህ ውስጥ እኮ ተጫዋቹ አሰልጣኙም ሊያጠፉ ማንኛቸውም ሊያጠፉ ይችላል። ስለዚህ ቢጫ ካርድ ይቀጥላል። ቀይ ካርድም እንደዚሁ ነው። ስለዚህ አሁን ቀይ ካርድም ሆነ ቢጫ ካርድ ሊያሰጡ የሚችሉ ጥፋቶች ሲፈጸሙ ዳኛው አካባቢውን፣ ሁኔታውን፣ የጥፋቱን አይነት አገናዝቦ ይሰጣል። የተነሳንበት ነገር ቢጫ ካርድ 2 ጊዜም 3 ጊዜም ሊታይ ሲችል የትኛው ነው ከሕጉ ጋር አብሮ የሚሄደውን ብለን ነው የምናየው። አንድ ተጫዋች እንግዲህ ኳስ እየገፋ ይሄዳል፣ አንድ ጥፋት ያጠፋል። የመጀመሪያ 10 ደቂቃ ሊሆን ይችላል። ቢጫ ካርድ ያያል። ጥፋት አጥፍቷል፣ ቢጫ ካርድ ያያል። ከዛስ ወይ ከረፍት በኋላ ደግሞ 20ኛው ደቂቃ ላይ ሌላ ቢጫ ካርድ የሚያሳይ ጥፋት ያጠፋል። ሁለተኛ ቢጫ ካርድ ያይና
ግን ሪዛልቱ ምን ይሆናል? ቀይ ካርድ ይሆናል። ቀይ ካርድ ከሆነ በኋላ ቀይ ካርዱን እንደሰጠው ልጁ ቢጫ ካርድ የሚያሰጥ ጥፋት ያጠፋል። ቀዩን ካሳየው በኋላ ሲወጣ አንድ ነገር አድርጎ ደግሞ ሊወጣ ይችላል። በዚህ ጊዜ ዳኛው የማያሳየው ግን ልጁ የፈጸመው የቢጫ ካርድ ጥፋት አለ። ቢያሳየው ኖሮ ሶስተኛ ቢጫ ካርድ ነው የሚሆነው። እሱን ለማለት ነው ባለፈው ሀሳብ ላይ የተነጋገርነው። ዳኛው የማይሰጠው ግን በሪፖርቱ ላይ የሚጽፈው በሁለት ቢጫ ካርድ ከሜዳ ተሰናብቷል። እየወጣ ያለ ባለበት ጊዜ ደግሞ ሌላ ቢጫ ካርድ የሚያሰጠው እንዲህ ያለ ተግባር ፈጽሟል ብሎ ይጽፍበታል እንጂ እሱ እንደገና ቢጫ ካርድ አይሰጠውም። የሁለት ቢጫ ካርድ ታሪክ በአንድ ቀይ ካርድ ተዘግቷል። ሶስተኛ ቢጫ ካርድ የሚያሳየው ጥፋት ግን ልጁ ሊያጠፋ ይችላል። በዛ ጊዜ የሚያሰጠውን ጥፋት ፈጽሟል ብሎ ሊጽፍበት ይችላል፣ ሪፖርት ሊያደርግበት ይችላል። ሌላው ግን ቢጫ ካርድ አሁን መደበኛ በምንለው 90 ደቂቃ ውስጥ ወይም ተጨማሪ የምንለው 30 ደቂቃ ውስጥ በኖካውት ጊዜ ያለው ላይ በእነኚህ ፔሪየድ በ90 ደቂቃ ወይም በ120 ደቂቃ ውስጥ በድምር ተጫዋቹ ሁለት ቢጫ ካርድ ሊያይ ይችላል። ሁለት ቢጫ ካርድ ያይ ሁለት ቢጫ ካርድ ያይና ወደ በእንዲሁ ሁኔታ ላይ እንዳሉ ወደ 5 ምቶች ይሄዳሉ። መለያ ምት ወደ መለያ ፔናልቲ ኪክስ የምንለው ጋር ይገባሉ። ፔናልቲ ኪክስ ሲገቡ ህጉ ከመውጣቱ በፊት ሁለት ቢጫ በመጀመሪያ 90 ደቂቃ ውስጥ አንድ ቢጫ ካርድ ያየ ተጫዋች በዛው ጨዋታ ውስጥ አንድ ሌላ ቢጫ ካርድ ቢያይ በቀይ ካርድ ይወጣል። ሁለት ታይቷል፣ ግን ቢጫ ካርድ ሁለት ታይቷል ማለት ነው። እሱን ይዞ በቃ በዛው ወደ ከጨዋታው ይወጣል። እነዛን ሁለት ቢጫ ካርዶችን ካየ ተጫዋቹ ወደ ሜዳ እንዳይገባ ስለሚያደርገው በሁለተኛ ቢጫ ካርድ በ5 ምቶች ጊዜ ወይም ደግሞ በዚህ በ5 ኪክስ በምንላቸው ፔናልቲ ሹት ላይ ሲገባ ግን ወደዛ ጨዋታው ከገባ የመጀመሪያው ቢጫ ካርድ እዛው ላይ ያለው ይቀራል። እንደ አዲስ ነው የሚጀምረው እንጂ ቅድም ቢጫ ካርድ አይተሃል በ90 ደቂቃ ውስጥ አሁን ደግሞ ቢጫ ካርድ አየህ ውጣ አትለውም ብሎ ይህንን ህግ አሻሽሎለታል የህጉ አውጪ አካል። ስለዚህ ነው ቢያይኖሮ ሶስተኛ ቢጫ ካርድ ነበር የሚሆነው ይህ ሰውዬ። አሁን ያንን ይዘነው ብንመጣ ቅድም በሁለት ቀይ ካርድ ወጥቷል አይቷል። እንደገና ደግሞ ሶስተኛ ቢጫ ካርድ የሚያሳየው ነገር ሊኖር ይችል ነበር ተብሎ ይገመታል። እና ያ እንዳይሆን ሶስተኛ ቢጫ ካርድ የሚባል ነገር አይኖረውም። በፍጹም ቅጣት ጊዜ በፊት እዛ ያየው አንድ ቢጫ ካርድ ብቻ ይያዝለታል እንጂ ወደዚህኛው ጋር አይደመርበትም። ሁለተኛ ቢጫ ካርድ ተብሎ እንትን ሊባል አይታሰብበትም በሚል ስለተሻሻለለት፣ ባይሻሻልለት ሶስተኛ ቢጫ ካርድ ይሆን ነበር ማለት ነው። ከሜዳ ለማውጣት ሶስተኛ ቢጫ ካርድ አይቶ በቀይ ካርድ ይወጣ ነበር ማለት ነው። ይሄንን አቃሎለታል። እንደገና አንድ ብሎ ነው የሚጀምረው በ5 ምቶች ውስጥ ቢጫ ካርድ ለማለት ነው። ይሄ ነው ሶስተኛ። ነገር ግን እርስዎም እንዳሉት ውስንነት ይኖረዋል እንጂ ሶስተኛ ቢጫ ካርድ ከውስጠ ታዋቂነቱን በተጨማሪ ይሰጣል፣ ይታያል ብለው ደግሞ እንዲህ ግልጽ እንዳደረጉት። ነገር ግን የተለመደ አይደለም ወይም ሁልጊዜም ቢጫ ካርድ ማስጠንቀቂያ ከዛ ቀይ ካርድ በምናይበት ልክ እንዲሁ በ90 ደቂቃዎች ጨዋታዎች ውስጥ ላይ አይደለም እንጂ አለ የሚለውን ነገር አስረግጠው አለ። ግን ችግሩ ምንድን ነው? 5 ኪክስ ላይ አንድ ቢጫ ካርድ ቢያይ አንድ ልጅ ፊት እዛ ስላየ ከሜዳ ይወጣል። እሱን አስቀረለት። በቃ እንደ አዲስ ነው የሚጀምረው። ያኛው ተመዝግቦለታል። በ90 ደቂቃ ውስጥ
ጥፋት አጥፍቶ ቢጫ ካርድ ተመዝግቦለታል። ተከታታይ 5 ጨዋታ ቢጫ ካርድ ካየ ይመዘገብና ነገር ግን ወደዚህኛው ጋር ስንመጣ ቀይ ካርድ ነው የሚያየው። እዛ 2 ቢጫ ከሆነ ይወጣል። አንድ ቢጫ ካርድ አይቶ ወዲህ ከመጣ ምቱንም ሳይመታ ሌላ ቢጫ ካርድ የሚያሳየው ተግባር ቢፈጽም በምቱ ጊዜ ነው እኮ ጨዋታ የለም። ምቶች ላይ ግን አንዳንድ ጥፋት ተደርጎ ቢጫ ካርድ ቢያይ ልታባረሪው ነው። ከተቃራኒ ቡድን ተጫዋች ጋር ለመግባባት ቢፈጥር አንዳንድ ነገር ቢጫ ካርድ የሚያሳዩ ነገሮች ቢኖሩ እሱም ቢጫ ካርድ እንደ አዲስ ነው አንድ ተብሎ ይጀመራል ማለት ነው። ለምሳሌ የዳኛውን ውሳኔ መቃወም ሊሆን ይችላል እና በዛ ላይ ቢጫ ካርድ ሊያሳየው ይችላል። እዛው ቅድም እንዳውም በ90ኛ በ40ኛው ደቂቃ ላይ ቢጫ ካርድ አለ፣ አሁን ቢጫ ካርድ እንካ ትወጣለህ ሊለው ግን አይችልም። ጥሩ ኢንስትራክተር በእግር ኳሱ በደንብ ጥልቅ ወይም ደግሞ በርካቶቻችን እንደዚህም አለ እንደሚያስብሉ ህግጋቶችን ከአመት አመት እየተሻሻሉም ከቀድሞም ደግሞ ዘመን ጀምሮ እየተመለከትናቸው ያሉ ጉዳዮች አሉ። እኛም የምንገረምባቸውን ግልጽ አይደሉም ብለን የምናስባቸውን ወደ ተመልካቾቻችን የምናቀርብበት ጉዳይ ወይም ደግሞ ፕሮግራማችን ነውና ለዛሬም ይሄ ለየት ያለ ነው በዛሬው መሰናዷችን ብዬ አስባለሁኝ። ውድ ተመልካቾቻችንም እንዳታረፉበት ተስፋ አደርጋለሁ። የዛሬን እዚህ ላይ እናብቃ። ለሳምንት ቀጠሮ ይዘን እንሰናበት። የካፌ ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ፕሮግራሙን በማዘጋጀት በማቅረብ ከኛ ጋር ጥሩ ቆይታን አደረጉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረኩት አዲስ መሀመድ ነበርኩኝ። እስከ ሳምንት ቸር ቆዩልን።